አንሽሊ በብራሴ ቢደንጅራ አስተርጓሚ ሲገልቸማ ዋንበርባድ ዱባዱ ነው sagalee dhuma naa ta'an maa tokko maas dubbachuu hin danda'u maa tokko gochuu hin danda'u wani sagalee dhuma naa ta'a. Viidiyoo kana dhumee qabban. Ishi. Nageenyi isiniif haa baay'atu. Ameen siifillee haa baay'atu. አማርኛ ትችያለሽ? ትንሽ ትንሽ ነው የምችለው እናቴ፣ ብዙ አይችልም። ሰላም አልሽ? ደህና ነኝ። ጥሩ ነው አማርኛሽ ማሪ። በአማርኛ እስቲ ወንድሜ ላስተርጎሚ። እኔ ብዙ አይችልም፣ የሰባበርኩ ነው የሚነግረው። አማርኛ ብዙ አይችልም። በተሰባበረ ንገሪን እና ካልገባን በኦሮምኛ ታውረች። አሁን በአማርኛ ንገሪ በተሰባበረ። እሺ እናቴ። እሺ እኔ ችግሩ እናቴ የሰው ሀገር 10 አመት ነኝ። እሺ እየሰማን ነው። 10 አመት ነኝ። 6 አመት ቤሩት ኖርኩኝ። እሺ ከዛ 2009 ላይ ከእናቴ የገዛ እናቴ መሬት ላይ ቤት ሰራሁት። እሺ ጎበዝ። የራሴ 3 ልጆች አለኝ። 2007 ነው ወደ ቤሩት የሄድኩኝ። እሺ ከዛ 2007 ሄጄ ወንድሜ 2007 ላይ ወደ ዩኒቨርሲቲ ሄደ። እሷ አሁን እናቴ የገደለችው ማለት። እሺ ከዛ 2007 6 ወር ላይ እሱ ወደ ዩኒቨርሲቲ ሄደ። እኔ ወደ ቤሩት 2007 7 ወር ላይ ሄድኩኝ ወደ ቤሩት ማለት። እሺ ከዛ ወንድሜ 1 አመት ተምራ የሆነ ችግር ተፈጥራ ወደ ሀገሬ ገባ። እሺ ከዛም በኋላ እኔ የመጀመሪያ ደሞዜ ማለት እናቴ ደሳሳ ቤት ስለምትኖሪ የራሴ 3 ልጆች ስላለ የመጀመሪያ ደሞዜ ሰብስቤ የቤሩት ደሞዝ ትንሽ ናት። የ2 አመቴ የገዛ እናቴ ላይ ቤት ሰራሁት። ቤት ሰርቼ እነሱ ባርዛፍ ከቤት ነው የቆረጡ። 2 ወንድሞች ነው። አንዱ ህርጳ ቆርቼ ይባላል። አሁን እናቴ የገደለ አዲሱ ቆርቼ ይባላል። ከዛ ልጆቼ የተማሩ ነው። እናቴ ልጆቼ ያስተማረች 2 ወንድና 1 ሴት ነኝ። ሴት ናት ልጆቼ ማለት። ከዛ 2009 ላይ ሰኔ ውስጥ ነው የሄድኩኝ። ስትሄጂ ቤቱ ሁሉ ተስተካክሏል። ወንድሞቼ እናቴ ጋር የገጠር ልጆች ናት፣ ምንም አታውቅም። ከዛ የመጀመሪያ ጭታ ነበረ። ጭታ ላይ የገጠር ጭታ ላይ የሆነ መንገድ ደርሷል። ስለ መንገዱ እናቴ ስለተሰፈረሰ 2 ሆና ቤቱን በእንጨቱን ከቤት ተፈልጦ ሁሉም ነገር አስተካክሎ ከእናቴ ቤት ሰሩኝ። ምስማር፣ ቆርቆሮ፣ የእጅ ስራ፣ ቤት የምትቆፍር ሁሉም ነገር የራሴን ችዬ የራሴ ደሞዝ የ2 አመት ደሞዝ ሰርቼ ሁሉም ነገር ጨርሼ 2009 ላይ ስትሄጂ ሁሉም ነገር ተለጥፈዋል። ሁሉም ነገር አረጎ ጠበቁኝ። ወንድሜ መጀመሪያ ወደ ዩኒቨርሲቲ የሆነ ችግር ተፈጥራ ሲገባ አንተ ወንድሜ ሳታበሳጪ ይሄን ብሩን ውሰጂና የሆነ ነገር ከፍት ቢሆን ግዛና ካደለብክ በኋላ ዋናው ወደ እኔ መልሽና አንተ
ትርፊ ካለ ወደ ትምህርት ቤት ትመልሳለች። ባዶ እጄ አትመልስም። ምንም የለኝም፣ እህል የለም፣ ምንም የለም ቤት ውስጥ የራሱ ጫማ ነገር የሚገዛ የምትለብሽ ምንም የለም። ደሆች ነው ቤተሰቦቼ። እነሱ አግዤ ሁሉም ነገር አስተካክዬ ቤቱን ሰርቼ ስትሄጂ የት አረክ ይሄን ብሩ ሲልኪ ስትይ ቤቱን ሰርተናል፣ የእናቴ ችግር አወጥተናል፣ ካሁን በኋላ ብር እንዳትጠይቂ ይሄን እናቴ ቤት ሰርተናል ብሎ ወንድሜ ተቋረጥሽ። ተቋረጠች። አዎ የሆነ ስልክ ተደውሎ ነው። ይቅርታ። ችግር የለም። እሺ ከዛም በኋላ ይሄን ሁሉን አስተካክዬ ይሄን ሁሉ አጨራርሼ በቃ እነሱ ወደ ሄድኩኝ ቤሩት ማለት ኮንትራቴን ጨርሼ ስለሄድኩኝ 1 ወር ሰጡኝ። ሄጄ ምንም እጄ ውስጥ ምንም የለም ያለው ወደ ቤተሰብ ከሰክሷል። ቤተሰቦቼ ምንም እጄ ውስጥ የለኝም። ከዛይን 1 ወር ጨርሼ ቆሎ መግዛት አጥቼ ባዶ እጄ ወደ ኮንትራቴ ቦታ መለስኩኝ። ወደ ኮንትራቴ ቦታ መለስኩኝ 2009 ላይ እዛው ተመልሼ የሰራው ወንድሜ ወደ ዩኒቨርሲቲ ተመለሰ። ተምራ ጨርሳ ሁሉም ነገር አስተካክላ 2011 ላይ ወጣ እሱ ወደ ዩኒቨርሲቲ ማለት። እኔ እስካሁን አስተምሬ ሁሉም ነገር ጨርሼ ዩኒቨርሲቲ የሚችለውን ብሪክ ተከፍላ አትንትን ሰዓትም በቃ ሁሉም ነገር ስለሚግቡ ስለምኑ ስለምትሄዱ ስለ መኪና ድረስ ሁሉም ነገር ጉዞ ጨርሼ እሱ አስተምራ ወጣ። 2012 ላይ ነው ገና ስራ እየገባ እሱ። አሁን ምን አለ ይሄ መሬት የራሴ ነው፣ ይሄ ቤቱ የራሴ ነው ብላ ካርታ ፕላን አወጥታ 2007 ላይ እናቴን መከሰስ ጀመረች። እናቴ ተመልሰሽ ነይ ስትይ እኔማ መምጣት አልችልም እናቴ ምንም የለኝም ብዬ እናቴ እየከረከርኩኝ ነበር። እኔው እዚህ ሁኜ አግዛለሁ እናንቶች እዛ ያለውን አግዙልኝ እናቴ ብዬ ስትይ 2 ወንድሞቼ ላይ የራሱ ስራ ተጣላች እናቴ 2014 ላይ። ለምንድን ነው እና ወንድሞቼ እየተጣላ ስትይ እሱ ሀብት የራሱን ቢታረግ ቤት የራሱን ስታረግ ወንድሞቼ 2ቱን ተጣላ። ለእናቴ አትሆኑም እናንቶች ብላ ወንድሞቼን አስወጥታ የራሱ ካርታ ፕላን አወጥታ ልጆቼ ቡና እየተከሉ ሙዝ እየተከሉ ከፈለጋችሁ ቪዲዮ አሳያችሁ እናቴ ቤት እየሞተችው ማለት እንደ ቪዲዮ ነገር ያሳያል። ወንድም ልጄ ማለት አሁን የ12 ክፍል አለኝ ልጄ ቤት ውስጥ ያለው እናቴ እየሞተች እጄ ውስጥ ያለው ይሄን ይርዱልኝ እርዱልኝ። እኔ ምንም የማውቀው ምንም የለኝም። አሁን ተከሳ የተከሰሱ ወንድሞቼ ሁሉም ማቆ አበራ ቆርቼና እርጳ ቆርቼ ሁሉም ነገር ያስረዳል። በደንብ እየገባችሁ ነው ወይስ ታስረዳችሁ? አቡ አዎ እኔ የገባኝ አሁን እርዱልኝ የምትለው ማንን ነው የምንረዳላት? እናቷን የገደለ ወንድሟ ነው አይደል? ምንድን ነው ነገሩ? እንትን ነው እናትየዋ ቤት እሷ እንደተናገረችው ማለት ነው። እቺ ልጅ ምንድን ነው ቤት ሰርታለች። ለማን? ለእናቷ ከወንድሞቿ ባርዛፍ ምናምን አንዳንድ ነገር አዘጋጅቶ እሷ ደግሞ እንትን አዘጋጅታ ቆርቆሮ ቢስማር ሁሉን ነገር ችላ ልጆች ስላላት ቤት ሰራች። በእናቷ በአባቷ መሬት ማለት ነው። ከዛ በኋላ የሆነ ወንድሟ አለ ከዩኒቨርሲቲ የሆነ ነገር አትቶ ተባሮ መጥቶ ነው የምትለው አደለ? ከዩኒቨርሲቲ ወጥቶ እሱ አያስፈልግም። አሁን ዋናው ቁም ነገር ቤቱን እናቴ መክሰስ ጀመረ። የሰቱ ከሰሰሚቲ አደጌ
isuma tu kasase manni kan kooti jedhee kaartaa daabiraanii irratti baafate. ካርታ ፕላን አንዳንድ ነገር አውጥቶ ህጋዊ ወደ ራሱ አድርጎ እናቱን ከሰሰ። ሌላው አያስፈልግም ሰዎች። አሁን ዋናው እናቷ የሞተች እናቷ። እሺ ከዛ በኋላ ከሰሳቸው። እርገ ከሰሴን ቦ ደግሞ ከሰስናኒ ኢሼን አቹ መራኒ ቀቤኝ ከሙጫኮቲ መነ ከነጥ ጃሬ ሙጫኮቲ አከሚቲ ነከሰስታ አከሚቲ ቡኒ ከንኬታ አከሚቲ ማኒ ከንኬታ ኡቶ ሙጫንኮ ጅርቱ ብየ ኦርማት ያዱፍቱ አጅረተን ፎርማታ ሲፍ ኬና ጀቴ ቃሊ ዴብስት ልጄ በህይወት እያለች ቤት የሰራችው ልጄ ናት። እንዴት ነው አንተ እኔን የምንከሰኝ? ቡናው የልጄ ነው፣ ሁሉም ንብረት ቤቱም የልጄ ነው። እንዴት ነው እናትህን እኔን አንተ የምከሰው? እሷ ትምጣና የሰው ሀገር ነው ያለችው። ስገባ መፍትሄውን እንፈልጋለን ብላ ነገረችው ለልጁ ማለት ነው። ነገረቻት የምትለው እኮ ልጁ ወንድሟን ነው እንጂ እናቷ አይደለም። እሺ እና አቲኮ አከስ ጀቴ ምብራኒ ከሙጫኮቲ ጆሌ ጉድስ ጀቴ መነነቲ ኢጃርቴ ማሌ ካንኬሚቲ ሁምነ ኬቲን ኢጃርቴ ማሌ ኡማ ኬሳቲን ቀብዱ የሮ ሰነቲ አዲ ኡማ ተኮ ይንቀብዱ አንተ በቴክ ነው የረዳኸኝ እንጂ ምንም ነገር ሀብቱ የልጄ ነው። የተሰራ ቤቱ ልጆቿን እንድጠብቅላት እንዳሳድግላት ቤቱን የሰራችልኝ ልጄ ናት። አንተ በጉልበትህ እንጂ ምንም ነገር አላደረክልኝም አለቻት። እሺ እናትዮ ማለት ነው። አቺም ቦዳ አኒ ሙጫ ኬሲን ቤኩ ኤኙ ኬሲን ቤኩ ቀቤኝ ካንኮቲ ቀቤኝ ካንኮታው ባናን አማሲ አጄሳ ጀዴ ሀደ ኮት ዛቴ አቹማራ ልጅሽንም አላቅም ልጅሽንም እቺ ማለት ነው። ልጅሽንም አላቅም ልጅሽንም አላቅም ንብረቱ የኔ ነው እምቢ ምትይ ሆነ ገልሻለሁ አለ እናትዮ ማለት ነው። ዮም ከነከነጀ እና ኦፊ ዮም ባራና ኦፊ ሳይኒ ማነክሬፈቴ ኤዳ ሂራባይ ኦፊ ላ ቱሬን ደራባይ ትስሪቱ አን መጅራቺ ሳኔ ቱሬ አደቆ አማማት ኤዳ በረኩ መለማኩ ዳፉሪት እኒ ሀሳ አደቆ እንቀቡ አኑ መጅራቺ ሳቱሬ ማነከ 2014 ጀምሮ እንደ ኢትዮጵያ አቆጣጠር ምንም ነገር ከእናቴ ጋር ምንም አይነት ግንኙነት የለውም። እሱ ወጥቶ ነው ያለው። እኔ ነኝ እናቴ ማኖረው። እሺ ከሳ አቺም ቦዳ አኒ አከሚቲ ነኒ ቀቤኛ ሙጫኮ ቶ ሉቡን ሺ ጅሮ ቶ እንዳይመሺ ጉድሱ ሲፊ ደበርሳ የቴ አማ ከናን ቦዳ ኒ ካርታና ፕላኒ ባፈዴራ ኩኖ ሴሪ ሰናፍ ሙርቴሴራ ጀዴ በሪ ኢረቲ ቆለፉ ደቄ ጋፈ ጉያ ኩዳሸኒ ኤንገደ ጀቹዳ በቀደም ጾም ተፈቶ የክርስቲያን ጾም ነው። ጾም የክርስቲያናት አዎ የክርስቲያን ጾም ተፈቶ በ15 መቼ እንደተፈታ እናንተ ናችሁ የምታውቁት። በ15 ሄዶ ቤት ሊቆልፍባት ሄደ። ቤቱ የኔ ነው፣ ህጋዊነቱ የኔ ነው ብሎ እናቱን ማለት ነው የገዛ እናቱን ቤት ሊቆልፍባት ሄደ። እሺ ከናን ቦዳ ሀቲ ኮ ሰሙሺ እንደንደኛ አቹማን ቆርቻ ቢተቴ ንጋፈሮቢ ራዊ ከነ ባፈቴ ደቄ ረቲ መነ ቆለፉ ደቄ ሸን ከሚሰ ገነመ ካቴ ቆርቻ ቢተቴ ሰአቲ ሰዲረቲ ልቡንሺ ኬሳ ሮብ ቀን እናቴ ላይ ቤቱን ሊቆልፍ ሄደ። እሷ አልቻለችም። መርዝ ገዝታ ጠጣች እናትዮ። እሲን መርዚ ቢተቴ ዱጉ ገሩ እገፈት እሲን መርዚ ቢተቴ ዱጉ ዮን ቤኔ ጨልፍቴን አሴን ኢሰቱ አጄሴ ሞ ኢሰቱ ዱሲሴ ሞ ኢሰቱ ዱሲሴ ሞ አጌሴ ኢሰቱ ዱሲሴ ሞ ofiif dhudhee adda baafatteettaa sirriitti. Aariidhaan dhugde isa inni nu obaasne aariidhaan dhugde isa cubbuun dubbadhu inni aarii isaatiin dhugde malee inni obaasne. Inni qollofuu dhaqe. Iyyaalee sila ነበር qollofuu dhaqe inni mana qollofuu dhaqe. ቆይ እገላታለሁ እያለ ስለነበር አንድ ክርክር እኔና እሷ ማር አሁን የተፈጠረው እንደዚህ አልኳት። እሱ ገላታለሁ ስላለ እሱ ነው የጠጣት የገደላት ወይስ ራሷ ነው የጠጣችው አረጋግጠሻል አልኳት። ከዛ እኔ ውሸት መናገር አልፈልግም። እሷ ራሷ ነው መርዝ ገዝታ የጠጣችው። ከዚህ ክርክር በቃ እንግዲህ ከንዴት ተናዳ ማለት ነው። ተናዳ በቃ የት እንግባለ ካሁን በኋላ ልጆቼ ላይ እንዴት ይኖራለ ብላ በቃ ራሴን መቻል አይችልም። ከዛ መርዝ ጠጣ ሞተች። እናትዮች ናቸው መርዝ ጠጣ ሞተች። ከዛ በኋላስ አቺ ነው። ከዛም በኋላ ልጁም ወደ ፍርድ ቤት አይቀርቡም፣ ወደ የትም ቦታ አይቀርቡም። አሁን ሀቡ የወንድሞቹ ቁጥር ስለሰጠችኝ ለወንድሞቹ ደውዬ ልጥራቸው እንዴ ሀገር ያሉትን
አዎ ልጁ ደውልላቸው። ወንድሞቹን ልጥራ፣ እዛ ኢትዮጵያ ያሉትን ምን እንዳደረጉ ይጠይቃቸዋለች። እና ትንሽ ማን ነው ውዴ? ቀበኑ ነው በኦሮምኛ። ቀበኑ እናትሽ መርዝ ጠጥታ ነው ራሷን የገደለችው? አዎ። ስለዚህ ታዲያ ወንድም የገደላት ስትይ እኮ እንዴት አልታሰረም ብዬ ነው። ለመሞቷ ምክንያት ነው እሱ ገፋፋታ የራሴ። አዎ ለሱ እጅ ሳትሞቺ እኔም እንዴት ብዬ የልጄ ቤት ውስጥ ወጥቼ እንዴት ሌላ ቦታ አለው ሄዳለሁ ስትይ እሱ መቆለፍ ስለሄደች ስሚኝማ፣ ቅልቦች ስለሚያውቁ ኦሮምኛ በኦሮምኛ ተናገሪና አንቺ ይተረጉምልኛል። ማለት ወንድምሽ ምክንያት ነበር ገፋፋት እናትሽን እንጂ በእጁ አይደለም የገደላት። መርዝ ጠጥታ። እሺ በእጁ አይደለም፣ ስለሱ ንዴት ነው፣ ስለሱ ንዴት ነው መርዝ እየጠጣች። በምን አወቅሽ በሱ ተናዳ መሆኑን? እሷ ያው እገላታለሁ ብሎሻል። አንቺ ግን በሱ ንዴት ማስረጃ ሁሉ ልጄ ያቀርባል፣ ወንድሞቼ አሁን ያቀርባሉ። እንዴት የምትከሰሱ እንዴት እሱ ሁሉም ነገር እያደረገውን ይቀርባሉ። ችግር የለም እናቴ። ብዙ ጥያቄዎች እንላት ይላሉ። ግን ቀብር ላይ ወንድሞቹ አመጣለሁ። እሺ ካርድ እየሞላው ነኝ። እሺ ሙቤ፣ እሺ ተስፍሻን ተጠይቃት። ከሙጫ ኮረቲ ወደወልተ ሙጫ ኮረቲን አርጋታ እንቀበኔ አቤት አዋልቸረ ጥርፌቱሬ ሙጫን ወጁማን ጅሩ ወጁማን ዳበቴ አዋል እነጀታ ሞቱማዳ ነምኒ ሰኢንጥቁ አመዩ መኑመ ጅረ ቄዱመ ጅረ አዋልቸ ገደታዬ ገዱመ ታአ ጅረ አመዩ ነጻ ፈካቴ መቶ ቀብሮ ነበረ ወይ ብዬ ነው የጠየኳት። አቡ አዎ መቶ ቀብሮ አሁንም ሀዘን ቁጭ ብሎ ነው ያለው የሚል ነገር ነው እያነሳች ያለችው። እስኪ እነዛኞቹ ይምጡና የሚሉትን ደግሞ እንሰማለን። እናት ቀበኔ ከነንደወላ ጅሩ ኙኒ ስልኪያትን አርጊተ ኩኒ ሄለው አካም ጅርታ ነጋ ሙጫቀሞ ilmoo qabbaneeti moo obboleessaati? Obboleessa qabbaneeti moo ilma qabbaneeti? Ilma qabbaneeti? Qabbaneetu obboleessa si taasoo barbaadde itti naasee qabbane. Qabbane. Eshi badhaasa. Badhaasa. Hirphaa dhiyeessi mee hirphaa dhiyeessi akkatti maazariin duute onlaayinii kana irratti haa dubbatu. Hirphaa dhiyeessi. Yoo miraamatti dhamoo? Bilbila sanaa kennuu dandeessaa? Abarraa bira jirta moo hirphaa bira jirta? Eenyu bukkee hin jiru ammoo? Eshi naa kenne bilbila nama tokko kan hirphaa. ሚዩት አድርገህ ተቀበል። ሚዩት አድርገህ ቀበኔ። አሁን አንቺ ቤይሩት ነው ያለሽው ወይስ ኢትዮጵያ ውስጥ ነው ያለሽው? አሁን እኔ ዱባይ ነኝ እናቴ። እንዴ ከምን መጣሽ? ዱባይ ከቤይሩት ገብተሻል ነበር? እናትሽ ስትሞት የት ነሽ አንቺ? እኔ እዚሁ ነኝ እናቴ። የሞተች አሁን 2004 ነው ወደ ዱባይ የመጣሁት። እናትሽ ከሞተች አሁን ስንት ቀን ሆናት? አሁን 10 ቀን ይሆናል። 10 ቀን። እሺ እናትሽን አንቺ እሺ ፍላጎቷ አሁን የንብረት ጥያቄ ነው ወይስ የእናቷ የእናቷ ሀቅ እንዲወጣላት ለው? የእናቴ ሀቅ ነው። እኔ ምንም ንብረት አልፈልግም። የፈጣሪ ምስክሬ ናት። ሄሎ akkam jirta? Nagaa qabbaneen si dubbifti? Qabbane ittimi? Abeet hirphaa.
እስቲ ቦታ ስሪት ታኢቲ ጀሪ ኩን ኦንላይኒ ዋን ta'eef akkatti maazariin duute asradda isa hubatti maazariin duute. Akkam jirta? Nagaa afaan Amaariffatti gumaatan dubbadha waanan si gaafadhu natti hin tashi. Akkamitti du'ani haati keessan? Haati koo waayidhaan duute. Hello. Waayidhaan duute. Haati keessan akkamitti duute? Haati koo sababa haarii qabduu fi ofiiti harkasiiti. Maaliin duute yeroo duutu? Qorichaan duute. እናትህ በምን ምክንያት ነው የሞተችው? በንዴት በምንድን ነው? በመድኃኒት ነው የሞተችው። እሺ ሰበብኒ ሳማይኒ Sababni isaa obboleessa keenyatu lafaaf jedhee qabeenya ishee qabdu mana ishee qabdu himateeni. ወንድማችን ነው ለንብረት ብሎ ለመሬት ብሎ በህግ ከሰሳት። እሺ himateeni yaadu caalaa yookiin immoo barumsaan qabateeni waan isheen kennaa isheen kenniiniif kennaa ishee kan biraa kennitee miidhagseetu kennaa kana naa kennite haati koo kennaa mana kana naa kennite jedheetu bulchiinsa magaalaa bitatee taapilaanii hojjechiifatee mallatteessisee moo haadha kee mallatteessiseera? Naannoo keenya gomboomseenii kennaa kennitee fi kennaa kan biraa kennitee fi kennaa kana naa kennite jedhee maal kenniteef isiin? kennaa lafa kan biraa kennitee fi ishee እናቴ መሬት ሰጠችው፣ ሌላ መሬት። እሱ ደግሞ የህግ መንግስታትን አምጥቶ ቤቱንና ንብረት ያላትን ንብረት በሙሉ አስፈረማት። እናትየው ማለት ነው ያለችበት ቤት አያችሁ። ሙቤ እውነት ነው እንደዛው ነው። ቆይ ማን እዚህ ጋር የተረዳው ልጁ ሲናገር መጀመሪያ መሬቱ የሱ ነበር የዚህ የልጁ አይደል? ከዛም በኋላ ለፍቺ ኖ አይደለም ለፍቺ ከነኙት ጀልቀባ ለፍቺ ከነኙት ከማንት ይጃራ ለፍቺኒ ሃቲ ኮ ከኒቴፍ መንገዳ ገባቲ ገጅ ላላ የእናታቸው ነው መሬቱ። የእናቴ መሬት ላይ ነው እየሰራው መሬቱ የእናቱ መሬት ነው፣ ግን ሌላ መሬት ሰጠችው ለልጇ ማለት ነው። እናት ለልጅ አባት ለልጅ የሚሰጠው ከመንገድ ከታች ነው። ከመንገድ በታች ያለ መሬት እናትዮ ለልጇ ሰጠች። ከዛ ፈርሚልኝ ብሎ አጽፎ የሄደው ግን ምንድን ነው? ቤት ንብረት፣ ሌላ ነገር ነው። እሺ እናቴ ያስፈረመች ብላ ነው። ቆይ ሜሜያቴ ታትንዱበት ካ አይ እሺ ቦሌሰዱበት ቆየ አከፍ ወንቲቲ መለቴሲሲሴ እሺ ሰነ ቦዴው መለቴሲሲሴ ወንቲቲ ለፍቲ haati keenya kun obboleettii keenya sun waan bifaanaa isaa jirtu kana daa'imni kan isheen ijaarteetidha. Inni haadha keenya lafa ijaarrachuu fi kookootti of danda'u waan kookootti nyaattee of danda'u iyyuu qabdu obboleettii keenya kanatu jiraachisaanii ture waggaa እናታችን አይደለም ቤት ለመስራት የምትበላውን ራሱ የድላትን ደሃ ነን እኛ። እቺ እህታችን ናት ቤትም ያሰራችላት ምግቧን ሁሉ ነገር የምችላት እህታችን ናት። እሺ ቤቱንም የሰራችላት እህታችን እቺ ምስኪኗ ናት። እሺ እሱን ራሱ እያስተማረችው ምን እያለችው ጨርሶ እስከሚወጣ ድረስ የምታገለግለው እህቱ ነበረች። እሺ እሺ ሁላችንን እየረዳች የነበረችው እሷ ናት። እሺ Achuma kaasee mana guddaa ijaaramee jiru mana hundumaa keessatti dadhabdee muka isaarraa kaasee hanga manni kun xumuramee qodaan mana keessaa hundumtuu xumuramutti isheetu gargaaraa ture. ሁሉን ነገር ትምህርት ጨርሶ እስከሚገባ ምን እስከሚል እየረዳቸው የነበረችው እሷ ናት።
Achi kaasee inni maal godhateetanii gowwoomseen haadha keenya kallattiin beekanneen waraqata fuudhaatti barreessisiisee fidee ka'eetu maal godhateetanii. Keessaa mara keessa kanaa nama bukkeetti laaballatteetti jedheen utuu namni hin dubbisiiniif. እናቴ አልተማረችም፣ አታሏት። የሰጠሽኝን ስጦታ ፈርሚልኝ፣ የሰጠሽኝን ስጦታ መሬት ሰጥታዋለች ብያቸዋለሁ። የሰጠሽኝም ስጦታ ሰው ባለበት ፈርሚልኝ ብሎ የፈለገውን ነገር አጽፎ መጥቶ ቤቱን እና ሌላ ንብረት አስፈረማት እናትየው ነው። እሺ እና ከና ኦሌ ቡሌት ቱሬኬቱ ማን ከከንሳተ እንበድ ካንኮቲን ጅት ማለ አትከኛ ከበኝ ኩን እንዱምቱ ማን ኩን ለብዱ ኩን አንኮቲን ቲንዴት ጅት ማለ ከከንሳተ እንበይቱ ሰላም ቦቴ መሬቱም ቤቱም ሁሉም ንብረት በሷ ስም ያለ መስሏታል እንጂ የሱ እንደሆነ አልገባትም ነበር። እሺ ሰላም ቦቴ ማን ኩን አንኮቲ ከኩን እንዱምቱ ካንኮቲ ከዛ በኋላ ይሄ ቤት የኔ ነው፣ ንብረቱም እንዳለ የኔ ነው። እሺ ጆልገና በከት ጎኒ ኦፊሴው ወጣ ተተ ኦፊሴ ተሰራት ኦፊሴ ተሰራት ባላል ነው ማለት ከገና ለክርስቲያን ታገደ ልጆቹንም አንዳንድ ነገር አሰናዱ። ምንኖሪበት ከሆነ ኖሪበት፣ የኔ ነው ግን ንብረትነቱ የኔ ነው፣ ቤቱም ሁሉም ነገር የኔ ነው አላት። እሺ የናገ አትገ ለማኑ ማናርቴ ገረገንዳ ማነሙቲ ያፈዩ መጥኒ ማነሙቲ ካቢኑ ካንታ ቢራ እቴ ሄዳ ስከሰው ለህግ ስታቀርበው ፍርድ ቤት ንብረቱም ቤቱም የሱ ነው እኮ አሏት። እሺ የናኒ አከሚት ከንሳታ ካቢኑ አን ያንኮቲዳ ይብራዩ ትከፈላቱ ለፍቱን ካቢኑ ካንኮቲ ነሚና ቤካ ቢየና ቤካ የቴኒ እና በቱ አትገኘ ሙሪጂ ማንት ነው ፈጋደ በተምናም ቤቱም የኔ ነው፣ ግብር እየከፈልኩ የነበርኩት እኔ ነኝ፣ ጎረቤት ህዝቡ ያውቃል ብላ ስትናገር እሺ አንኮ ትዳር የቴኒ ኢሼኒ አይ አን ከንቀበምቴ ባንከነማ ዱበቱ ነተንደ በነሙርቲ ሴራትሌ አንካ ዱበቱ ደተቡ ተገኛ ነው ፖለቲካ የተቆጅራ በከቡ በቴ ሴራ ከኔታ በከቡ መናገር እስከሚያቅታት ድረስ ነው እንትና የተከራከረችው። የሆነች እህታችን አለች፣ እሷን ተካች ደክሟት። እሺ እናናቺ ቡልቺሰ መጋላ ብዬ ሰበባ ቡልቺሰ መጋላ ቢ ቡሌሱ መገኛ ጋፋ ይመጣኒ ቡልቺንሲ መጋላ ተመቃቢ ተቴት ከለቲን ካኔ ዋኒ ፈካኔን ተመቃ ቡልቺንሲ መጋላ ኦፊሳ ኬሳ በይ ትመቴሴ ከብዬ ኩን ከሳቢ ከና ከኝቴቢ ኦፊሴ አሉ ደንዴሰ መሌ bulchiinsa magaalaa jechuun qabdu bulchiinsi magaalaa gaafa taphataa bitatee taphataan sun luggutee kennaa kennitee irratti dhaabbanneetu pilaanii hojjetne malee nuti የከተማ አስተዳደርም ፕላን የሰሩትም እኛን አትውቀሽኝ፣ አንቺ ባልሽው መሰረት ነው ያስፈረምናችሁ እንጂ እኛ ምንም ማድረግ አንችልም፣ ሰታች ተነሰሽ እምቢ ለማለት ከፈለግሽ እንጂ እኛ በህጉ መሰረት አድርጎ ያላችሁኝን ነው ያላትን ነው አድርገን ይሄን ነው አሏት። እሺ Naan sana booddee bulchiinsa magaalaa gaafa keessaa bahu manni murtii ragaa bitaa mirgaa lakkaa'ee ragaa bitaa mirgaa kun hundumti isaanii baasaa dhibbasaa hundasaa lafa haadha keenyaa ta'u qabiyyee haadha keenyaa ta'u dhimpiin isaa akkamitti akka jedhufe eenyu akka irra ture utuu ragaan kuusaa jiruuti manni murtii kuni gubbuu ta'ee maal akka godhee isaa hin beeknu qabiyyeen kun kan nama kanaati kan himatamaa kanaati malee nama kana ilaallatu manguddoo kana ilaallatu jedheeni ፍርድ ቤትም ሁሉም ነገር ቤቱ ከየት ተወርሶ ከየት ተነስቶ እንደመጣ መረጃ ሁሉን ነገር ብታቀርብም ፍርድ ቤት ንብረትነቱ የልጁ የተከሳሹ መሆኑን ፈረደለት። እሺ ጋፋ ጋፋቱን ያተስቲ ሙርቶ ሙርቴስ ጋፋ ሙርቶ ከነ ረጌ ስዋት ኬኛ ለፍቱን ካንሳ የሄ ቀለኝ ሁማን ካንሳ ይሰላለተ መኑ ሙርቲ ጋፈ ጀደሙ ናት ኬኛ ተናቦዴ አርካምቢ መታሽ ፍሮት ሙርቴ ኦሚድ ያት ኬኛ ካና ከዛም በኋላ ይህን ሰምታ ገባች። በኋላ ተናዳ ይሄን ውሳኔ ወስና መርዝ ጠጥታ ሞተች። ሌላ ጥያቄ ያለሽ አቡ? አቡ ጥያቄ ያለች? እኔ ጥያቄ ማለት ነው
እነሱ የሁሉ ነገር ሲፈጠር እናትየው በዛኛው ንብረታቸውን አስፈርሟቸው ሁሉ ነገር በወሰደባቸው ልጃቸው ተበሳጭተው መርዝ ጠጥተው ራሳቸውን ሲያጠፉ እነሱ የት ነበሩ? አሁንም የሚናገረው ወንድም ሲኔሰ ቱርተኒ ሀጋ ሙጫና ፈረም ሲፈቴ ዋ ሁንደ ጎዴ አት ከሰንዱቱ መርዚ ዱዴ ኤሰ ጅርቱ nuti wanta ragaa qabatamaa miti. Wanti kun ragaa qabatamaa miti. Manni murtii kun wanta tokko haati qabeenya abbaa isaa ta'e qabeenya. No. Amma haati keessan duututti eessa sultanii isin eessa jirtu? Amma haati keessan. Haati keenya nagaadhuma jenneetu faana haasofnee biraa baane nuti. Nagaa matuu haasofnuuti isheen nu gowwoomsitiitu kanaan olliite nuti boodaa jirra bakka hojii jirra. Haati keenya immoo aartee waan jirtuuf daa'imni keenya bukkee jirti, maatiin keenya bukkee jiran nuti hin argine. Isheen of hunduu nagaadha illee of biraa baanee tuma faana haasofnuuti isheen nu katti kan of goote malee nuti bira hin jiru yeroo kanatti. እኛ ስራ ቦታ ነበር አብረን ስለንመት አታላን ሰላም እንደሆነች ነገር ሰላም አናግራን ምን ብላ እኛ ከሄን በኋላ ነው ተደብቃ ራሷን እንደዚህ ያደረገችው ነው እንዴ? ጥያቄ አለ? ጥያቄ ቆይ ቅልቦች ይጠይቅ። ምናልባት ክርክሩ በመጀመሪያ ደረጃ ፍርድ ቤቱ ነው ያለው። ማነ ሙርቲ ጀልቀባቲ ዳሙርቶ የሮቶ ሙርታ የቆፋኒዳ ከነከሶፍ ሚዱ ደንዳን ሙርቲ የሮቶ ኮቲ ሙርቲ የሮቶ ኮቲ ወለ ዋምራን አይ ምንድነው እኔ ኖርማሊ ከዚህ ከተረዳሁት አንድ ነገር ልጁ ወይንም ሰውየው መጀመሪያ ብዙ ጊዜ ወሰደ ራሱን ህጋዊ አድርጎ ሰነዶች፣ መረጃዎችን፣ ማስረጃዎችን ይዞ ነው እንትን ያደረገው እና የረጅም ጊዜ ዝግጅት ነው ያደረገው። የራሱን መጀመሪያ መሬቱ ወደ ራሱ ስም ማዞር የራሱን ዶክሜንቴሽኖችን ይዞ ነው። እነሱ ደግሞ የድሮ ያው እንግዲህ እንዳለው መጀመሪያ አስፈርሞ ምን አድርጎ ከዛን ወደ ራሱ ስም ቀይሮ የሄደበት መንገድ እንዳለው ነው። ፍርድ ቤት ደግሞ በተለይ ቋሚ ንብረቶች አሁን ከሰሞኑም እየሰማው የነበረበት አንዳንድ ኬዞች በእንደዚህ አይነት ነገር ላይ ስንል የነበረው ነገር አለ። የሰው ምስክር ይልቅ ሰነድ ነው ለኔ ትልቁ ነው የሚለው የሚል አይነት ነገር ይዞ በሰነድ ላይ ተንተርሶ ውሳኔ ሊወስን ይችላል እና እንግዲህ ከምንም በላይ ራሳችሁን እንትን ማድረግ ነው። በተለይ እናታችንን ባናጣቸው እጅግ መልካም ነበረ። ሌሎቻችሁም እንግዲህ የሚያሳዝን ነው በጣም በእውነት ለእናንተ ብለው እንደዚህ እያደረጉ ህይወታቸውን አሳልፈው ተናደው እንደዚህ ማድረጋቸው እሱም ከገንዘብ በላይ ከቤተሰብ በላይ ገንዘብን ወዶ እናትን የምታክል ህይወቷ እንድታልፍ ምክንያት በመሆኑ ህሊናው ሰላም ያገኛል ብዬ አላስብም። ምን ልናግዛችሁ ሰዳ የት ነው ቦታ ውስጥ ነገሩኝ ስ ሰዳ ብዬ ኬሰን ሚዩት ነሽ ቀበኔ ውቤ ጠይቃቸው ስ የት ነው ሀገሩ? ቀበኔ እንትኗን ንኪያት ማይኳን እና ደግሞ እናትየው መርዝ ሲጠጡ እሱ የት ነበረ? ይህንንም ብጠይቋቸው። ምን አለች አቢባ? ምን አለ? ጠይቀው ራስ ጠይቀው። ቀና የት ነው ሀገራቸው? አና ይሉ ገላን ኬሰራ መጋላ ጃጂ አና ይሉ ገላን ይሉ ገላን ይሉ ገላን ጃጂ ነው ይሉ ገላን ትጅራ ነው ማለት ይሉ ገላን እሺ ኢላላ ገንደከም ገንደ ጊቤ ጅራታ ገንደ ጊቤ ጅራታ ናና ይሉ ገላን ኬስ ይሉ ገላን ገንደ ጊቤ ጅራታ ምን አለ? እሺ አሁን መሬቱ ለፍትቺ ጃጂ ኬሰ ገለ ይራ መጋላ ጃጂ ኬሰ አና እሺ አንዴ ጠብቁኝ። ኦኬ አቡ እኛ አልነበርንም። እሷ ራሷን ስታጠፋ እኛ አልነበርንም። ሰላም መስሎን ከሄን በኋላ ነው ራሷን አታላን በሰላም አናግረን ተነስታ እኛ ከሄን በኋላ ነው ራሷን እንትን ያለችው።
አሁን እኮ ሰው ከሌለ ልጁስ ገሏት ቢሆን አስገድደው ነው በጀት ከብት ባታን የወግሩ ብቻ ጀሰች ሙባረክ እናትየው መርዙ ሲጠጣ ይሄኛው ልጅ የት ነበር? ያኛው መሬቱን ያስፈረማት ልጅ የት ነበረ? እናትየው በጠጣት ሰዓት የሮሃት የሰማል ሲብዱ ጉርባንን ይመለተ ሲስ የሰጅራ ሸኪን ቀብደኑ እኒ መርዚ ከነ ዱሲሴ ረጀቹ የሮሃት ከሰማል ሲብዱ ነነር ገጅራ ማል ደጋማ ለማን ያላ ደዚ ማል ኮሪታ ጃማ ዱዳብ እሺ እኒ ዮ እኒ ዱሲሴ ጅራቴው ይሰዋም ቤን ታዋቀ ብቻ ቤካ ከአትከኛ አሪዋን ቀቡ ፎፊ ማሽን ሆዴት ትክክለኝ ነው ለዋን ከፈና እኛ ንዴት ስላላት እሱ ቢያጣጣት ስላቸው እኛ ንዴት ስላላት ራሷን ጠጣች የሚለውን ይዘን ነው እንጂ እሱና ፈጣሪ ነው የሚያውቀው። ሙቤ እሺ የቀና ምን ታደርጋለህ መሰለህ? ሚዩት አድርጎህ ይህንን የሚያደርገውን ሰውዬ ስም ትቀበልና ለሀቢባ ትልክላታለህ። ሀቢባ ለኔ ትልክልኛለች። ሀዊ የሚጠሩት ከተማ የኔ የትውልድ ከተማዬ ነው እና የትውልድ ቦታ ነው። ኦኬ በጣም አሪፍ። እሺ ምኑን ነው የሚልክልኝና ምልክልክ? እኔ ይህን ሰውየውን አሁን እነሱ የሚሉትን ባለስልጣንም ነው በዛም አይደለም። ሰውየውን ስም ሙሉ ስሙን ኦኬ፣ ስሙንና ስሙን ብቻ ኦኬ። ግን ማለት ነው የኔ ጥያቄ እኮ አልተመልስልኝም። እናትየው መርዙን በሚጠጡ ሰዓት ልጁ የት ነበር ነው የኔ ጥያቄ። ያኛው ልጅ እንዲጠጡ ምክንያት የሆነው ልጅ የት ነበረ? አንድ ከተማ ውስጥ ነው? አንድ ቤት ውስጥ ነው? አቦ ልኬልሻለሁ ስሙን። ጥያቄ ያላችሁ ለዚህ ለወንድማችን እዚህ ጋር ላለው የኔን ጥያቄ ማንም አልመለሰልኝም። ልጁ የት ነበረ? ያኛው ልጅ ምክንያት የሆነው ልጅ ቤት ውስጥ ነበር ወይ? ምን ነው ይህን መመለስ ከበዳችሁ ሁላችሁም? ስራ ቦታ ኦኬ። ቤት ውስጥ ከሌለ እንግዲህ ምናልባት እሱ አስገድዶ ካጠጣቸው ብዬ ነበር። እሱ ስራ ቦታ ከሆነ ቤት ውስጥ ብቻቸውን ከነበሩ እንግዲህ ማን ሊጠጣ ይችላል? ኦኬ እንዴ ቀበኔ ሚዩት ነሽ እኮ። አይ ቀበኔ፣ አረ ማይኩን አብሪው ማሬ፣ አይሰማም ድምፅሽ። ይሄ እኔ ያሰማው ብዬ ነው። አቤት እያወራሽ ነበር እኮ። ያወራኝ እኔ ሰማኝ መሰለኝ። ይቅርታ አልሰማንሽም። ምን እያልሽ ነበር? እኔ እኮ ግራ ገብቶኛል። እዛን ቀን ቤቱን ቆልፋ ሄዳለች እናቴ። እሱ ነው ያጠጣች። ማን ያጠጣች እኔ አላቅም። ጠጥቶ ብትሮጥ በኦሮምኛ ተናገሪ። ቆይ በኦሮምኛ ተናገሪና ተባለ ንገራት። ነበር በላት። ጠይቀው ራስ ቆይ አንቺ እናቴ ቆይ የቀልቦች ጠይቀው ወይ ልጠይቀው? አዎ ጠይቀው። ይሄ ሰቱሬ አቲ ሰቱርቴ የሩሃት ከዱ ሰና አቲ ሰቱርቴ በለሰቆ አን በከቆና ዶጂ አምራንጀራ በከቆና ጀራ እርሻ ቦታ ነበርኩ። አንቺ አዲስ ኮትዋና ከቲታ ዲቲ አየናጋ ኤኙ ሲቲሜ አዲጋ ገስተው ሙጫ ኮደ ወሌዋን የእሷ ልጅ ደውሎ እናትህ እንደዚህ ሆናለች ብሎ ነገረኝ። የራሷ ልጅ ማለት ነው። እኔ የምልህ ቆይ በየትኛው አቅጣጫ? እኔ 5 አቅጣጫ ባለው ሁሉ ስለማውቀው ከተማውን በደንብ የኔ ከራ ከለቲ ከቢኒ መጋላ ኬሰ ከንገል እንሞ አዲስ ከተማ ቤክቱ አዲስ ከተማ ከራ ከሚን አዲስ ከተማ ራሳ ወይ ይኸውልሽ ቀበኔ ከራ ገዳ ዳኖ በሪን ጅረ ምቲ ከራ ገዳት ያው ዳኖ በሪ ከራ አዲስ ከተማ ውልገለ
Mana daggafa bakala mana daggafa mana shantama warra akkasii keessa jiraata kiraayii beetiidhaan. ራሳማ መሀል ከተማ ተው እንጂ እናንተ ቆይ እየደወልኩ ነበረ። ቆይ እስኪ አቦ ልጁን ደግሞ ላምጣልሽ እዚሁ ላይ ስልክ ላይ ሊጨምረው ልጁን የትኛው ዋናው ምክንያት የሆነ የእሷ ልጅ ኬስ ሰምቶ ነው ብልብለን ጮፌኔቴ ሙጫ ሲንረገልጫ እንጮፌን ብልብላ ኦብስ እሺ የእሱ 97 የዚህ ደግሞ 31 ቆይ አንድ ረጋቸው ልጁ ኬስ ሰምቶ ነው ሀቢባ የፈለግሽውን በይኝ እንጂ እንደ ሀሳብ ብቻ ሳይሆን ይሄ ጉዳይ ነው። እንደዚህ ያደረገ ባለጌ እናቱ ላይ እናቱን ከመግደል ወደኋላ አይልም። እሺ እናትየው መልስ በሚጠበቅ ለሷ ልጆች የት ነበሩ? ይኸውና አከም ጅርታ ነጋ የሮ አርሜኒ ቀበኔ ሱሚ ዱዴ ዱቱ አቴሰ ቱርቴ መነ በሩሳገቲ ገልቴ mana barumsaati galtee yeroo situ argee jalqaba haadha kan natu argitanii fudhateeti. Okay majammara እሳቸው ሲሞቱ ትምህርት ቤት ነበር። ከትምህርት ቤት እንደገባሁ ነው መጀመሪያ ያየኋት እኔ ነኝ አለ። እሺ akkamitti argite? Isaanii fudhateeti jechuun mudii isaanii akka isaan kana gochuudhaaf yaalii godhan hin beeku dura aarii qabu isaanii. Ishi aarii kanaati qabuuti edhaa isaan kana garaa kaawwatanii kan isaan qopheeffatan ganamadha. Ganamaadha guyyaa hamusiidha. Ishi Botorbe lamaan achi ana barumsaati galee sa'aatii 11 ana galuu koon agarree gini isaan dubarraatiin jiru anis immoo mudii kana akka isaan kana gochuudhaaf yaalii gochaa jiran hin barree naannoo kuseen isaanii egaa kanuma isaan karaa dubarraanii aadaa hin arge yeroo gadi boomaal taanee achi maraanii ከትምህርት ቤት ከገባ በኋላ እኔ ቤት ውስጥ ነበርኩ። ይሄን እንዴት እንዳላቸውም አላወቅኩም። ይሄን ሙድም እንዲጠቀሙ አላወቅኩም። ወደ ውጭ ስወጣ እሳቸው እንትን እያሉ ማቃሰት አዱ ማለት የሚል ድምፅ አዱ ይባላል። እያቃሰቱ ሰማው። እሺ የት እንዳለው ግራ ገባኝ፣ ደነገጥኩ። እሺ መርዚ ከሳኑ ጋር ከመቴ ባርታያት መርዚን ብለጅ ለቱሬ ሱሚን እሳቸው ጋር ከደረስኩ በኋላ መርዙን እንዴት አየከው ስለው መርዙን አላየውም፣ ግን ሽታ የመርዝ ሽታ እሳቸው ጋር ስደርስ ተሰማኝ። የሮሰነ ሳን ኦልጉሮ ማቱረኒ ያኒ እያስታወቃቸው ነበር። ሽታው የመርዝ ሽታ ነው። መርዚተው አከሚት በርቲያት መርዚተው አከሚት በርቲ መርዚተው አከት ያዝበር ነው በቆሎ ሰናሚ ማዲን ሱሊ ከበቆሎ ኦኬ ማለት እንትና ቆርቻ ረማቲ ቆርቻ ረማቲ ቆርቻ በቆሎ ባንዳይ ነው ተታ ኦኬ የዳኖ የሚባለውን በአማርኛ ነቀዝ የነቀዝ መርዝ ነው። እሺ አቺን እርገዛ እንደለ ባየባካና ቆርጭ ነው የሮ መሰነቲ ነው ፈርከታን ሄደት ነገር ቆርጭታን እጃቸው ላይ አላየው መድኃኒቱን ግን ሲያስታውቃቸው ሽታው የነቀዝ መርዝ መሆኑን አወኩ። እሺ ከዛ የሮናት ደግሞ ማልታተን ነው ጀዴኒ እቺ ዱበቹን እንደዚህ ታጋቲን ነው በእኔ ኮደ ዛፉ ከሚታ አጆራ ሮተን አንበር እንታ አጅሩሞ ጪሰኒ ጅሩ የሮት ያርጊቱ ሮን አርጀ ተነቲ ዋንፉ ተነቲ ፈካኒ ማሊክ ካራ አገዲያ ፊለቲ ጊራኖ ልክ ማሊክ ወራ ዱዱ በጅራቴ ወዴታ ገረዱ ባቲ ባቲ ጎቱ ፉዱራኖ ሶሊክ ዲኔ ዳ ፖሊስ ኦልዲ ገረዱ ቦታኒ ቲዶዛንዳይ እንታውላ ማነ ከሰሙ በከሄዳ ማነዱ ባታ ቤት ጓሮ ነው የጠጡት። ሲሄድ እየተቀመጡ ነው፣ እያደከማቸው ነው ማለት ነው። ከዛ በኋላ ምን ሆናችሁ ብዬ ጠይቃቸው የሮት ጋፈቱ ዱበተኒሩ ዱበት ማና ዘው ዱበት ለከም ማንዳኔ በዲናንዴ ነው አንታነ ሲንጀኒ ምንም አልሆንኩም አሉ። ቁጭ ብሎ አጣጥተው እሺ አቺ አሎሸ ከየተኝ ትዝቂ የሮት ትዝቁ ሰና ተጠራጥሬ ተጠጋዋቸው። እሺ
ufatti beeksisuun barbaachisan kaa'achanatti. Jennaan bukkeen nagee yeroo itti dhiyaachanii mesela foolii sun natti dhufaa jiru. እየቀረብኳቸው ሲሄድ የነቀዙ መድኃኒት ሽታ የአፍንጫዬን እንትን እያለ መጣ አለ። እሺ አንቺ ነው ማቆጭ ብለን ካሰነተን ለዋቱ መነግራ አና ነበር የማውዛት ምናኛት ጋር ይዛለታ እርባታ ማስከቲ ታቲ ቆጠቆ ታቲ ቆጠቆ ቢጃ ይሮሪ መነጌ ከ10 ሰዓት ተኩል እሺ 10 ሰዓት ተኩል እሺ መነጌ አንከነቴ ካዛት ያደ ሮኒ ትቃት ይየሚ ቆርጨ ተነበር በቃ ዋንን ጎዶ ወላሂ ለኔ ማለት ነው ማንታይ ናጀና ማኑ ማይ የጀና ነው ያለው ሰፈራንም ተኮ ቢው አመን ጎዳት ገሊ ይችላል ያኒ የሮት ይይቱ ፈያጁር ምቲ ለኪን እንዴት ወንታው እንደሚመጣ ኦልዲ ተገሩ ያስታውቃቸዋል ግን ይቀመጣሉ እያስታወቃቸው ነው የመድኃኒቱ ሽታ ደግሞ እንትን እያለኝ ነው ጮህ ቋለ እሺ Achi olde bisenu perché non le ha nama wabi ama olda wali kiri dene achi bufate roge ama bufate jennu mudu olde bisanda aburi ta amachi ino go undande እያስታወቃቸው ነበር ሽታው በጣም ረብሾናል መድኃኒቱ የነቀዝ መድኃኒት ስለሆነ እሺ አቺ ነው ባባቺ እንዴት ነው አቺ ማለት ነው ቲክቶክ ይገብዳት ቲክቶክ ይገብዳ ማና ሀቢባ ቤታ ሀቢባ ጃጂራሙ mana habiba oka mana mubarak tiktoki mubarak oki tiktaki habiba beta mubarak musamma mubarak musamma akasma wallahi rasuli sabega male wa nambe mana kasi anka bega mubarak musamma nambe ga nabal bader fu nande sa tiktoki ran search gote batajira mubarak ta mubarak musamma nambe ga ne search gote di mubarak musamma jeri mana habiba anjira मालजरा मकान टिकटॉक के यूटी गोडी थी डुब्बी से का वाली तो ሚውት የለውም እንዴ ቁጥር ምናምን ሰጠው ሰምታችኋል አይ እንደ ትናንት እንዳትሆን ብዬ ነው እኔ ቶሎ ብዬ ነገርኩ እንጂ ኦኬ ወዳው ቤት ይዤ ያልከኝ እሺ የአስክሬን ምርመራ ማለት ነው አስክሬኑ ተመርምሮ መርዝነቱ ተረጋግጧል እናቴ መርዚ አካታኤ ዲቃሜራ ኬሳቲ መና ያላት ገሩ ነምኒ መርመራ ጌሰ ሂንጅሩ ደደብንሰ ሳኒ ኢሳን ኦፉማን አዋለን ተስፍዬ ምንድን ያለችው ተመርምሯል ያለችው አልተመረመረችም ከሆዷ በሕክምናው ጊዜ ለመታጠብ በሞከረበት ጊዜ ነው የምትለው ታዲያ ስለዚህ ኦልሬዲ ወዲያው አልሞተችም ነበር ሲያገኟት ሞታ አይደለማ የተገኘችው ቤት ውስጥ አቡ ልጁ ሲያገኛት ሰላም ናት ግን ላታስታውቅ ሰላም ነኝ ያለችኝ ነው ግን እየደመቀመች እያስታወቃት ሲመጣ ሽታው በጠበጠኝ ደነገጥኩ ከዛ ጩመጫው ጀመርኩ አለ እስኪ መጥቶ ቪዲዮ ባብልቶ እንትን ኮድ ሰጥቼዋለሁ ለጠበቀው ይሄው እየመጣ ነው እሺ ይህ የነቀዝ ማለት የእንስሳት የትላትል ምናምን የሚገል መርዝ ነው አይደለም ነቀዝ ማለት ነቀዝ እኔ ይቅርታ አድርግልኝ እንጂ ስላላወቅኩት ነው ነቀዝ ያልኩት እንትን እህል የሚበላው የለም ትንሽዬው እንደ ቅማል ነቀዝ አይደለም ስሙ ነቀዝ ነው ስሙ ነቀዝ ነው ልክ እኔ ዝም ብዬ ነው የተረጎምኩት ምለውን ሳጣ እኮ የእሱን መርዝ ነው እየጠጣችሁ እናትየው እሺ እነሱ መርዝ ከሸተታቸው ቶሎ አምቡላንስ ጠርተው አፋፍሰው ለምን ሆስፒታል አልወሰዷቸውም ለማዳን ማናቃል የገጠር ሰዎች ነው ማናቃል ገና ሰው ጠርታ ከተተኝ እያለ ገና ልጁ ብቻ ነው ያለ ያውኑ ልጅ ብቻ እኮ ጎረቤት ጠርቶ ሰው በቃሬዛም በምንም ይዘው መሄድ አይችልም እንደ ገጠርስ ቢሆን ሸተተኝ ስታስመልስ እያለ እስኪ ይኸው ነብሷ እስከሚወጣ ድረስ
ጎረቤት ጠርታ ልጁ ገና ጨዋ ገና ሰው ፈልጋ ወደ ሐኪም ቤት ወሰደ። እስከ ወሰደው ታጥቧል። እናቴ ታጥባ ሌላ ሐኪም ቤት አዝዟል። ሌላ ሐኪም ቤት ሲደርስ ምንም ሳታገኝ አልጋ ላይ ሲደርስ እናቴ ሞተች። የሰማችሁ ነው ድምፄን? አዎ እየሰማን ነው። ካልተሰማኛ ራሳችን አይሰማም እንልሻለን። ይሄ ነው እናቴ ችግሩ። ታገኘው ይኸውና በትልቁ አድርጊውና እሱ የት አለ? ሲያርክሴራ ዲማ ሰንቱኬ ኦልሴኒ ባዶ ሲያርክ ባዶ ለምንጂ መቃንሳ ሲያርክሴን ጅራ ዲማ ሰንቱኬ ኦልሴኒ እምባየት ሲጎዴራ ምንድነው ሆጂንሳ ማይን ናምትቺ ቀበነ namtichi hojiinsaa hojjetaa mootummaadha. Amma duraan horii akkama ture. Amma immoo barumsa dabalataa argateera jedhanii maal akka inni hojjetu hin beeku. Ani 2014 eddan Itoophiyaa galee gara biyya ormaatti deebi'e. ስራው ምንድነው? የመንግስት ሰራተኛ ነው ስትለኝ ስራው ምንድነው ብያት ነበረ። የከብት ዶክተሮች ነበር ነው የምትለኝ። አሁን ደግሞ ትምህርቱን እንትን አድርጎ እድገት አግኝቷል ነው የምትለው። እኔ ወረዳ ደውያለሁ፣ እየጠበቅኩ ነው ያለሁት እዛ ያለው ወረዳ። እኔ ግን የገረመኝ ማለት በዚህ ዘመን ሰው ቤት ውስጥ መርዝ ጠጥቶ ሲሞት አስክሬኑ አይመረመርም? አናቅም እኛ ሀገር እሱም ባይሆን ይሄን ሁሉ አውቃሉ። ይሄን ሁሉ ቆይ እናቴ አንድ ጥያቄ ብቻ። ቤት ውስጥ መርዝ ሸተተኝ አለ። ታዩ በቃ አንቺ ስላልነበርሽ ቤት ውስጥ አንቺ ዱባይ ስለሆንሽ ታዩ። ልጁ ይምጣና ከመጣ በኋላ ሸተተኝ መርዝ አስመለሰኝ እንደዚህ ሲል አልነበረ? በቃ እሱ ያስረዳናል። አንቺ ስላልነበርሽ አንቺ አታውቂም ይሄንን ጥያቄ። እኔ አልነበርኩም። በቃ ረደቢ በሬሲ ሮንሲ አርኪሴሞ አሴፕት ጎዲ ሴኒ ዚዲምቱቲ ቡቴ ሴን ተባዶ ማስገባውና እሱ ያስረዳል። መርዝ ሲሸታው ጎረቤት ለምን አልጠራም? ቶሎ ለምን ሆስፒታል አልወሰዷቸውም? እናትየው ወሰዱኝ ታጥቧል አለ። ሌላ ሐኪም ቤት ወሰዱ አለ። እሺ ሆዳቸው ታጥቦ ከዛስ የት ሆስፒታል ውስጥ ነው የሞቱት ወይስ ቤት ውስጥ? ሆስፒታል ውስጥ መሞቱ ሆስፒታል ነው። ያው ታጥቧል። ከዛ እንትን ሰጥቷል አለ እንደዚህ ግሉኮስ። እሺ ሌላ ኢጃጅ የሚባለው ጤና ጣባ ወደ ጌዶ የሚባል አለ። የኛ ትንሽ ራቅ አለ። 1 ሰዓት ይሄዳል መኪና። ከዛ ወሰዱኝ። እንደወሰዱ አልጋ ላይ ደርሶ ነው እናቴ የሞተች አሉ። ስለዚህ ሆስፒታል ውስጥ ነው እናትሽ የሞቱት? አዎ። ከዛ ምንም አላረጉም። ሆስፒታል ውስጥ ከሆነ ቤት ውስጥ መስሎኝ ነው። ለምን አስክሬን አልተመረመረም ያልኩት። ሆስፒታል ውስጥ ከሆነማ ኦልሬዲ ሆስፒታሉ የሞት ሰርተፊኬት ስለሚሰጥ ኦልሬዲ ምክንያቱ መርዝ እንደሆነ ሁሉ ነገር ይጻፋል ደብተሩ ላይ። አልተናገሩም። እንደዚህ ነገር አልተናገሩም። እኔ እዛ ደርሰዋል፣ ዶክተር ተመርምረዋል አላቅም። እናቴ ለአንተ እናት ደክመዋል፣ አይኑን ሰብስቢ እያሉ ነው አለ። እኔ ወንድሜ ታላቅ ናት፣ እሱ ነው ያደረሰኝ፣ እሱና ልጄ ነው ያደረሰኝ እናቴ። ከዛ አንተ አማርኛም በጣም ያስቸግራል። የአንተ እናት ተደክመዋል፣ አይኑን ሰብስቢ ስትይ እዛውን ፌንስ ነቀልኩኝ አለ ወንድሜ። ጠዋት በአብሮ ቡና ጠጣ፣ ቀኑን ሲሞት እውነት ያስቸግራል። ሲያርኪሴን ጅራ ባዶ ሲያርኪሴን ጅራ ሲዲምቱ አሰብት ጀቱ ቱኬት ሴን
በጣም ያሳዝናል። ለንብረት ተብሎ አሁን አንቺ ቤሩት ስንት ዓመት ነበር የሰራሽው? በአረብኛ ላውራሽ እንዴ? እኔ ለቤሩት አረብኛ ነው የምችለው። የዚህ የዱባይ አረብኛም ብዙ አናውቅም። ዱባይ ስንት ጊዜሽ ነው? አሁን 2004 ነው እዚህ የደረስኩኝ ወደ እሺ ዱባይ ማለት ነው። በቤሩት አረብኛ ላውራሽ። እኔ የቤሩት አረብኛ እችላለሁ። እሺ ከፈቀደሽ። እሺ ከኢትዮጵያዊ ጋር በአረብኛ ማውራት እንዴት ያስቃል! አረጋሽ የሚያዘኝ አረብኛ እንዴት አረብኛ ይጥፋኝ። እሺ አረ ይቅርታ አድርግልኝ። ራሴ ደንብ ስላልቻልኩኝ ይቅርታ አድርግልኝ። አይደለም ቆይ ካም ሰናዋትሽ ተቀልቲ በቤሩት ማለት የቤሩት አረብኛ ነው ወይንስ የገልፍ ነው? ጋይ ታታብኛል። ካም ሰናዋት አሽተገል ቤሩት አና ቤሩት አሽተገል ስት ሰናዋት ኦኬ። ስት ሰናዋት ኦኬ። ፈጣሪ ሆይ እናንተ ከአረብ ጋር እኮ ቡልቡር ማድረገው ግን ከአበሻ ጋር ሲሆን ከበድን። እሺ 6 ዓመቴ ነው። 6 ዓመት ቤሩት ላይ ለፍታ ደክማ ለእናቷ ቤት ያለችው ጦሱ ለእናቷ ሌላ ነገር ሆኖ ወላሂ በጣም ታሳዝናለች። አይዞሽ እንወድሻለን። ለእናቴ የሚዋጋ የሚከፍል ምንም የለኝም። የእናቴ ብዬ ዋጋ የሚከፈል ለልጆቼ ብዬ የሚከፈል ዋጋ ምንም የለኝም። አደባባይ የእኛ ሀገር አደባባይ ብትጠይቁ ሁሉም ይነግራል። እኔ እኮ ለሽማግሌዎቹ አደራ እናቴ ከሞተች በኋላ ሁሉም ነገር ይችለኛል፣ አደራ እናቴን ብቻ ጠብቂ ብዬ ወደ ሽማግሌዎቹ የለመንኩኝ ነበር። አሁን 2 ዓመት ሆኗል። ስልኩ ዘጋ ወንድሜ። ለኔ ጋ አላወራም። ለምን አንድ መሬት ወደ ሀምቦ ገዝታ ወደ ራሱ አረገ። ሞቶር ገዝታ ሰጠኝ። እኔ ራሴ ሞቶር ገዝቼ ለሰጠ እዚህ ማለት ነው ወቀሳ እንጂ ምንም አይነት ነገር ማድረግ የማትችሉ በኋላ ቤቴ ላይ በፈለጋችሁት እሸኛችኋለሁ። እኔ ሁን ብዬ ቅድም እኔ ቤት ስገቢ ቀበኔ ቅድም እኔ ቤት ስገቢ ብለህ ስታለቅሺ ምን አድርግልኝ ነው ያልሽው? ምን አድርግልኝ ነው ያልሽው? ቅድም እኔ ቤት ስገቢ ማለት ነው የት ውሰደ በእናትህ የት ውሰደኝ አልሽኝ? ኤሰነ ጌሲና አንጀት ስለ ሮመነ ኮ ገልተይቱ ቦሌቲ ኮ ብረ ነጌሲኝ ሳኑ መካነ ብረ ነጌሲኝ እኔን ማለት ነው ገብታ ቅድም እያለቀሰች በእናትህ ሀቢባ ድምፅ ትሆንልኝ፣ የህግ የበላይነት ይከበር፣ ሀቢባ ጋር ውሰደኝ በእናትህ ብላ አልቅሳ ሀቢባ እንደዚህ አልኳት። መልሴ ማለት ነው ይታዘቡኛል። ሀቢባ አሁን ትንሽ ከሞተችዋ ልጅ ጋር ቢዚ ሆናለች። እኔ ነኝ እንጂ ደግሞ አቡ እንደዚህ ነው ብዬ ነገርኳት። አሁንም ደግሞ ሌላ አልደረብባትም። ያን ጨርስና ብዬ አሳዘነችኝና ለሀቢባ በቃ ቆይ ሲል እንጅንያን ለሀቢባ ልንገራትና ሀቢባ ወይ ቀጠሮም ትያዝላት ብዬ እንትን አልኩ። ስለዛ ድምፅ ወንድማችንም የተቻለውን በህግ ቢያንስ እናቷን አታለች። ንብረቷ 6 ዓመት የለፋችበት እሷ ንብረቴ ያልፈለገ ምናምን ብትልም ልጁን ማስያዝ አሁን አንድ ሰው ሰነድ ካለው ሀቢባ ህግ ማለት ነው እኛም ላይ ደርሶ አልናገረም እንጂ ሜዳ ላይ ብዙ ነገር ተበድለናል። የቤተሰቦቻችን ንብረት ማለት ነው። ሰነድ ያለው ሰው እናትና አባቱን ያስፈረመ ሰው ያለ ወንድሞቹ ያለ እህቶቹ የሚል ነገር ድሮ ነበረ። አሁን ግን እኔ እንጃ። ለማንኛውም እሱ ሰነድ አለው ልጁ ንብረቱ እናት አሁን እኮ ምን እንደሆነ ታውቃለህ ውቤ? እናትየው መጀመሪያ እሷ ወንድሜ እናቴን ገደለብኝ ብላ ነበረ። ግን አሁን እሱ አይደለም የገደለው፣ እሱ ለእናትየው መሞት ምክንያት ነው እንጂ እናትየው በራሳቸው ነው መርዙን የጠጡት። ገዳይ ብለን መክሰስ አንችልም። እሱ ነው ወይ ገባህ? በቃ እሱን ገዳይ ብለን መክሰስ አንችልም። ለምን ህግ ዝም ብሎ በወሬ አይቀበልም፣ ማስረጃ ይፈልጋል።
እናትየው በራሳቸው መርዙን ጠጡ። ግን ለመጠጣታቸው ምክንያት እሱ ያደረጋቸው ነገር ነው። አዎ እሺ። እሱ ደግሞ አስገድዶ ያስፈረማቸውን ምስክር አለ ወይ? ማስረጃ አለ ወይ? እሱ እናቴ ፈቅዳ ነው ስጦታ የሰጠችኝ ቢልስ? ፈርማልኝ ሰታኝ ነው ቢልስ? ኖ ኖ ኖ ኖ ኖ እሷ ተናዳ አስገድዶ ብትል የለችም። ስለሆነ አንድ ነገር ነግርሻለሁ። ልጁ የቀና ልብ እየሰማ ነበር፣ ኦሮምኛ ይሰማል። ልጁ እዛ ያለው ምንድን ነው? የሆነ መሬት ከመንገድ በታች ሰጥታዋለች። ከዛ ያን ወረቀት ህጋዊ ለማድረግ ሰው ይዞ ሲመጣ ምንድን ነው ያስፈረማት? ንብረትና ቤቱን ሌላ ነው ያስፈረማት። አልተማረችም፣ ፈርማለታለች አለ። ገባሽ? ተፈርሞለታል እኮ። አሁን ፊርማ ያለው ነገር ላይ ምን ማድረግ እንችላለን? እስቲ ቅልቦች ከህግ አንጻር ያስረዳል። ምን አንድ ሰው ፊርማ ኦልሬዲ የተፈረመበት ወረቀት እጁ ላይ ካለ እናቴ በእጅ ነው ገባኝ እኮ። ያኩ ፊርማ ነው ማሬ። በእስክሪብቶም ፈርሚ፣ በማተም ምቺ፣ በዚህ ማርጊ ፊርማ ነው በቃ። አሻራ እንደዚህ ባስማ ሰጥተውታል እናትየው። ስለዚህ አሁን የህግ ባለሙያ ብንጠይቅ እዚህ ጋር ዝም ብለን ውጤት የሌለው ነገር ላይ ሄደን ፍርድ ቤት ብንከስ ምንድን ነው ማስረጃችን? ምስክራችን? እናትየው ነፍሳቸውን ይማር የሉም። ሶስታቸው ቢኖሩ አስገድዶኝ ነው፣ አታሎኝ ነው፣ እንደዚህ ነው ብለው ያስረዳሉ። አሁን እሳቸው መጭበርበራቸው ነው። ያለ ፈቃዳቸው ተታለው እንደሆነ የፈረሙት ምንድን ነው ማስረጃችን? ምስክር አለ ወይ? እሳቸው ሲፈርሙ የነበረ ሰው በቦታው አለ ወይ? ማንም የለም። እሱ የራሱ ገዝታ ያመጣል። ሰዎቹ አንድ ነገር ጠይቅሽ፣ ያልገባኝ ነገር እኔ ያልገባኝ ነገር የምታጣሪልን ነገር ቢኖር እሷን መርዳት የምንችለው ንብረቱን የራሱን ብቻ። ለምሳሌ እናት ወይ አባት ንብረት ከሰጡኝ፣ አሁን ለምሳሌ 8 ሰዎች ነን እኛ ማለት ነው፣ የኔ ቤተሰቦች። ለእኔ ከተሰጠ ወንድሞቼ የእኛም ነው ብለው መያዝ አይችሉም። ልጅ በዛ መንገድ የእናታችን ንብረቱ እሳቸው በህይወት እያለ ከሰጠ የዛን ጊዜ እያለ አስፈርመ እንትን ካልክ ማንም ሊከራከር አይችልም። በህይወት እያሉ ወንድሞቼ ለምሳሌ ለእኔ ከተሰጠ ወንድሞቼ አይከራከሩኝም ነው። የዛን ጊዜ ሲሰጡ ለምን እንደሚሰጡ እንትን አድርገው አሳምነው፣ አንተ ሙሉ መረጃዎችን ሰነዶችን ከያዝክ ኦኬ፣ ወንድሞቹ መክሰስ አይችሉም ማለት ነው። የእናታችን ንብረት አታሏት ነው። እኛ ዶክመንት አናቅማ። ሙባረክ እሱ እጅ ላይ ምን እንደተጻፈ አናቅማ። አሁን እሱ እጁ ላይ ለእናት ማንበብ ስለማይችሉ ምን ብሎ አጽፎ፣ እኔ ለሌሎች ልጆቼ ማውረስ አልፈልግም፣ ለዚህ ልጄ ብቻ ማውረስ ፈልጋለሁ፣ የተለያየ ነገር አጽፎ ቢሆንስ እናቱን ያስፈረማቸው ወር ይሄ ንብረት የእሱ እንደሆነ እሱ እንዳፈራው አንዱ ቢሆን ሲያስፈረማቸው እጁ ላይ ያለውን ዶክመንት እኮ አናውቅም እኛ። ማን ያውቃል? ያው እነሱ የቀና ልብ ይጠይቅልን እና ተስፋ በቃ ልጅቷን በርቺ ማለት በቃ የሆነ ነገር ነው። በያታ ቢሆን ወላሂ አንቺ ፈልጋ ነው መጣች። ሰነድ ምናምን ነገር ካለው በጣም አስቸጋሪ። አሁን የሰውየው እንደው በምንም አጭበርብሮም በምንም ይሁን የራሱ አስደርጓል ስለሆነ ፍርድ ቤቱም የወሰደው ውሳኔ ትክክል ነው ብዬ ነው የማስበው። ብዙ በእንደዚህ አይነት ነገሮች ጋር የእህቶቹን ጉዳይ ከጠበቆች ጋር ሆነን ብዙ የሰራናቸው ስራዎች ስላሉ ሰውየው አስቀድሞ ሰነድ ይዞ ወደ ራሱ አዙሮ ከዛም በኋላ ነው እንግዲህ እንትን ያደረገው። ስሙ ወደ ራሱ አዙሮ ካርታ ማሰርቶበታል፣ አሁን እህታችን እንደምትለው። ስለዚህ መጀመሪያ ነገሩን ስለገደለው የትም ቢሄድ የሚያሸንፈው እሱ ነው የሚሆነው እና ግን እኔ ምን አይነት ሰው ነው ሰው በእናቱ ከ9 ወር በተሸከመው ማህፀን ላይ ተሸክማ ባሳደገችው አብሮ ባደጉ ወንድም እህቶች ላይ የዚህን ያህል ተጨካክነው የእናት ህይወት እስኪያልፍ ድረስ ያስደረገው ነገር ነው። ህሊናው እንዴት አልከበደውም የሚል ነገር እንትን የምትለው እንጂ ጨዋታውን መጀመሪያ ነው ተጫውቶ እሱ ጨርሶ ሰነዱ ወደ ራሱ አስቀይሮ እንትን ያደረገበት መንገድ ያስፈረማቸው መንገድ ነው ስህተቱ እዛ ጋር የተፈጠረው። ስለዚህ ቀበኔም እኔ እንደ አንድ ወንድም የምመክርሽ ነገር ራስሽን አረጋግተሽ ገንዘብ ከሆነ ያው በእናታችን እልፈት ሁላችንም የሚያዘን ቢሆንም የሚያሳዝን ነገር ቢሆንም ተረጋግተሽ እሷ ገንዘብ አትፈልግም። ተስፍዬ ገንዘብም ሆነ ንብረት አትፈልግም።
የእናትየው ሀቅ እኮ በዚህኛው በኩል እሱን አሁን ምን አድርገሽ ልጠይቅ ትችያለሽ ነው። ከባድ ነው። እኔ እንደነገርኩሽ ነው። አሁን እሷ የምጠራው ቦታ የኔ ትውልድ ቦታ ነው። አሁን ለራሱ ለአስተዳዳሪውን ሄደው ልጆች እንዲያናግሩ አስተዳድርጊያለሁ። የወረዳ የኢሉ ገላን ይባላል። ኢሉ ገላን አስተዳዳሪውን ሄደው ልጆች እንዲያናግሩት። ስለዚህ ይህን ነገር ምን ያህል እንደሚያቅም ማለት ነው። ስታዩ ግን ያው በዚህ ጉዳይ ላይ ብዙ እንደሰራ አንድ ሰውየው ነገሮቹን አስቀድሞ ነው ሴታፑን ሰርቶ የጨረሰው ስለሆነ በምንም ልታገኘው የምችይበት መንገድ የሚኖር ነገር ያለ ኦሮሜፈና keessamiti asirratti inni duraan dursee jechuudha akka harka keessa gashatee haadha kana jechuudha. Haadha kana harka keessa gashatee anaanillee harka keessa na gashatee daa'ima koollee achi harka keessa gashatee jechuudha. Wanta jiru bakka ammatuma isaarratti xaqallalee akkaawwantiin kan isaati wanti hundi kan isaati. An amma kana miidhaan irratti fida jedhee yaadaaf yaaddoo of keessaa hin qabu. Dhugaa dubbachuudhaaf waa hedduu kaffaleera, waa hedduu irratti dadhabeera. Dhugaa dubbachuuf haati kosii hamma kanatti haga du'a lubbuurraan ga'a jedhee yaada hin qabu. Tokkoffaa barataadha, qaroomaadha, hundumaa hin danda'a. Adaraa haadha koon jedhaan, adaraa ijoollee koon jedhaaniin. Ani birri hin jiru yoonaan jedhellee qabeenyi hin jirullee yoonaan jedhe bakka diqaalota keenyaata yeroo inni jedhee biyya namaatti illee na arrabsu bakka haa ta'u jedheen of keessatti hin deeffadha. Dhugaa dubbachuudhaaf. Maaliif ani haqqii jiru bicha namni haadha qabdan karoora jiruun ani humaan beeku duudaa jaamara. Dhugaa dubbachuuf ammallee deemee galee haadha kooti boo'uudhaaf qaraamaa keessan jira mana madaamiitii bahee tanani kontiraataan hin jiru. Waan dandeettii keessaniin na cinaa dhaabadhaa sagalee naaf ta'anumaa dubbachuu hin danda'u. Dhugaa dubbachuudhaaf onnee ittiin dubbadhus hin qabu. ቀበነ አቡ በኦሮሚያ ክልል በኦሮሚያ ባህላዊ ፍርድ ቤት አለ በአባገዶች በአባገዳ የሚመራ እና እዛ ጋር ምንም አይነት ውሸት ምናምን እነሱ የሰዎች ይህ አሁን ለምሳሌ በፍርድ ቤት የሚካሄደው ፍርድ ቤት ማነው ዳኝነት ምስክር ይፈልጋል። ከሰው ምስክር ደግሞ ማስረጃ ይፈልጋል። በተለይ የወረቀት ላይ ብዙ ዲፔንድ ይሆናሉ። እዛም ነው ሰው ሊቀያየር ይችላል። ምን በሚባል ሁኔታ ከሰው ምስክር የሰነድ ማስረጃን እያበላለጡ ነው ውሳኔ የሚሰጡት። በአባ ገዳ ግን ሲሆን መዋሸት አይቻልም። የሚያውቁት የሚረዱት ነገር ይኖራል እና ከራሰናን ከራቦቲ ገዳቲን ቱጋፈቺስ አማ ናሙ ቦላንኬስ ቱጋፈቺሰኒ akkam waan danda'u miti. Ani hin beeku amma isaanumaan gaafadhaati waan biyya keessa jirus waan hin beeku ani hin qabu. Dhugaa dubbachuudhaaf obboloota koo abbootii waan hin beeku tokko hin qabu ani. Bakka dhiigni haadha koo obsa na dhoowweera. Hojjechuudhaafis humna na dhoowwe. Dhaabbachuudhaafis formaata na dhoowwe. ሙቤ ሙባረክ ልጆቹ ጋር ደውልና ጉዳዩን በአባገዳዎች እንዲያዝ ለምን አታደርጉም የሚለውን ነገር ብታነሳላቸውን ይመስላል። በዚህኛው በኩል በመደበኛ ፍርድ ቤቱ በኩል ብዙ የሚያስኬድ አይመስለኝም። ነገሮችን አስቀድሞ የገደላቸው አይነት ነገር ስለሚመስል፣ ስለዚህ እዛ ያሉ አባገዳዎች ይህንን ጉዳይ እንዲያዩት ምናምን ነገር እንዲጠይቁ ስልካቸውን ስላለ እንትን ብትላቸው እርግጥ ይሰማሉ ብዬ አስባለሁ። እዚሁ ሙቤ የለም እንዴ? አይ ቲንክ ስልክ እያወራ ነው መሰለኝ። እናትየው ግን በጣም አሳዘኑነት እና እናትየው ተበሳጭተው መሞታቸው ማስረጃ ነው ላላችሁ፣ ያ ማስረጃ ሊሆን አይችልም ውዶች። በምን እንደተበሳጩ በአንተን የተበሳጩት ብሎ ፍርድ ቤት እንደዛ ማለት አይችልም። ግን ጥሩ በአባገዳ መማማል ከሆነ እንግዲህ በመሀላ ነው አይደል? የባህላዊ ፍርድ ቤት ቅልቦች በአባገዳ ከሆነ በመሀላ ነው የሚፈጸመው። አዎ በመሀላም እውነትን የያዙ ደግሞ እነሱ የሚገርም ችሎት ነው እንግዲህ ያለውን ነባራዊ ሁኔታ የሚረዱበትን መንገድ
አንዳንዴ ፍርድ ቤት እውነቱን እያወቁት ወረቀትና ማስረጃ ብቻ ማስረጃ ከሌለ እንትን ያደርጉብሻል። ብዙ እንደዚህ አይነት ነገሮች እንትን ይላሉ። በዚህኛው ግን ይሄ አይተው ህሊናቸውን እንትን አድርገው የሚፈርዱ በአባ ገዳ ቢከሱ ይሻላቸዋል እንደዛ ከሆነ። ምክንያቱም በአባ ገዳ የውሸት መማል ይፈራል። የህሊና ዳኝነት አይደል በአባ ገዳ ጋይስ። አሁን ፍርድ ቤት በማስረጃ ነው በማስረጃ ነው። በአባ ገዳ ሄደው ይክሰሱ። በአባ ገዳ እንዲከሱ እያልኩ ነበረ። ልጁን አምጣው እያለ እኮ ነው። ቅልቦች ጥያቄ ልንጠይቀው። ከዋሸ ምን ይሆናል? በአባ ገዳ ይረገማል። ከዋሸ በአባ ገዳ ከዋሸ ምንድን ነው የሚደረገው? ይረገማል እያሉ ነው ኮሜንታተሮች። ስለዚህ በአባ ገዳ ቢከሱ ነው የሚሻላቸው። የምችሉን አማክሩልኝ፣ የምችሉን እኔ ምንም ማቆልኝም። አቡዬ ምን እናደርጋለን ተቀለሽ አቡ ወይ እሷ አሁን በቃ ወደ ሀገር ትግባ። ከራማ ውስጥ ናት። እኔ በሁሉን ነገር አንቺን አላስቸግርሽም። እቤት አለኝ ከፍቼ አንዳንድ ወንድሞችን ባለሀብቶችን አናግሬ አይዲ እንዲያሰሩላትና ወደ ሀገር ገብታ የእናቷንም ሐዘን እንደገና ደግሞ ለወንድሞቹም ደግሞ በአባ ገዳ በኩል እንዲሄዱበት ሰውም ጨማምረንላቸው የሚያግዛቸው ማለት ነው። በአባ ገዳ በኩል አስምሎ ይማላል። ገባሽ? ይማላል። ህጉ በጣም ጠንካራ ነው። እንደዛ እንዲያልቅ እናደርጋለን። እህቴ በቃ እኔ ቤት ከፍትልሻለሁ። ይህ ማስረጃ ስለሌለ በአባ ገዳ ነው መሆን ያለበት። ግን ልጁ አሁን አይመጣም አይነግረንም እንዴት እንደሆነ። እሺ የትኛ ልጇ እዚህ ተከው ነበር እሱን እኮ ነው የምንጠብቀው። ጥያቄ ልንጠይቀው። ባዶ እሺ ባዶ ይላል 430 ኮዱን እዚሁ ከነገርከው ሁሉም እኮ ይጽፋል። ሙቤ ደግሞ ሌላ ኮድ ስጠው። አሁን ኮድ አይደለም የተናገርኩት አቡ። እሺ ስሙን ነው እንጂ ሲሩሽ እኚህ የመሰሉ ናት። እናቴ ሙሽራዬ ናት። እናቴ ወርቄ ናት። ይዞሽ በእናትህ ባዶ ባሬ ፈዱ ቦይ ነው በሌት ቢጎ አብሽር አራት ዓመት ሁሉ እናቴ የናፈኩኝ ወዳውን ቀጠለች። ሲያርኪ ሴንጀራ ኮቱ ሴን እኔ ብቻ ነው ላላቡ አዎ ገብቷል፣ ግን ጨለማ ነው። ዱkkana keessa jirtaa badoo 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 sagalee kola keessa badoo ወይ ኦኬ አሁን ገና ነው ኔትወርክ ያስገባው። ባዶ ቪዲዮ በነታ ላ
ቪዲዮ በለታ ቪዲዮ በኒሜ ኩኖ ሲኤርጌራ ቪዲዮ እሺ በቃ ጠይቁት። ቪዲዮ ኔትወርኩ ላይ አላስበራም አለው። እሺ ማነው ስሙ ልጅየው? አማሪፈ ቤታ ቲበዶ አዳሳ ኦሮሚፋ ማሌ እንደንደው። እሺ ስራው ምንድን ነው? ልጁ ሙባረክ አንዴ ጠይቅልኝ። አማርኛ ማይችል ከሆነ ተማሪ ነው። ድምፅ አለ። ቆይ የእሷን ወይ ሳይ የእሷን ሚውጠርግ። እሺ የኔ ጥያቄ የሰውየው ስም ማን ነው? ልጁ ይሄ ምክንያት የሆነው እናትየው መርዝ ጠጥተው እንዲሞቱ ምክንያት የሆነው ልጅ ስሙ ማን ነው? ሙጫኒኒ አካ ሀት ኬኛ ኩን ዱዋኖፍ ምክንያታ ተይ መቃን ሳኙኒ ባዶ ባዶ ነቀለው እንዲ ኔትወርክ የለም እኮ ሄደ። በቃ እሷ ትናገር ቦታውን፣ የስራ ቦታውን። ኦኬ አቲ ዱባዱ በቃ ሚውቲ ረካሲቲ ስራውን የስራ ቦታው ሚውት ሽና በቃ ሚውት ጀቱላ ጀለከና ዋነከ ጥያ ወይ ቲቡ ሚውት በቃ ጀቱ ያኒ በቃ ሰገሌ ለገሲፍቱ ከና ሚውታን እኒ አዲሱ ቆሪቼ ጉቱ ጀደማ መቃዳን ጀቹላ ቆሪቼ ጉቱ ይባላል። ኖ የስራው አይነት ምንድን ነው? ማይኒ የስራ ልምድ ከብት ዶክተር ናት። የከብት ሐኪም። አሁን ምን ከተጨመረ አላውቅም። በቃ አማርኛ ስለምትናገር እሷ ትናገር። በቃ የእንስሳ ሐኪም። እሺ የስራ ቦታ ውስጥ የመስሪያ ቤቱን ስም ታውቂዋለህ? አላውቅም። ይሄቴ እነሱ ቢያውቁ ይነግራል። እኔ አላውቅም። የእንስሳ ሐኪም ብቻ እንደሆነ እንጂ የምታውቂው የሚሰራበትን መስሪያ ቤት ስም አታውቂም? አሁን ምን ላይ የተቀየረ አላውቅም። እኔ የመጀመሪያ የወጣው የእንስሳት ዶክተር ናት። አይ ምን ላይ የተቀየረ አሁን ትምህርት ተጨምሯል። ምን ላይ የተቀየረ አልገባኝም። አቡዬ ሌላ ስልክ እየዘጋው ቀበል ነገር አቡ ነግረውኛል። እዛ ያለውን ሁኔታ ያለፈው እሑድ ሳምንት ቶርቤ ሰንበተ ደርቤዳ ከነዋለመን አቲኮ ከነዋለመን ቅዳሜ ቶርቤ ደርቤዳ ቀብሪንሼ ቶርቤ ሰንበታቲ ከኔ እንትኒን ግንቢን ከራወት ቶርቤ ሰንበታ ይጥሙራል። አዎ ቀብራቸው የነበረው ያለፈው እሑድ ሳምንት ነው ብለው እንትን አደረጉኝና ምንድነው ያለውንም ሁኔታ ያውቁታል በቅርበት። የነበረው መሬታቸው በአባታቸው ስም ተመዝግቦ የነበረ አስቀድሞ አባታቸው ህይወታቸው ሲያልፉ በእነዚህኞቹ እሳቸው ምንድነው ያደረጉት? ስልክ ሲገባብኝ ነው ሀሳቢ ወደዛ የተፈተነው። ሶሪ። ቤቱን እሷ መስራቷን ነው አሁን እዛ ያሉትም የአካባቢ ነዋሪዎቹም እየነገሩኝ ያሉት እና እንደዛ እያለ ይሄንን አሁን መሬቱን የኔ ነው ለሚለው አስቀድመው ፈርመው ሰጥተውት ነበረ። ከዛን አሁን የሀሳብ ለውጥ መጥተው ወደ እሷ ልጅ መሰለኝ ወደ ሌላው ሊያደርጉ ሲሉ ይሄኛው ደግሞ ፈጠነና ቶሎ ያንን የስጦታ ወረቀቱን የያዘና ወደ ራሱ ስም አዞረ ነው። ካርታ ማሰራበት እናትየው ካለፈ በኋላ ማለት ነው። አይደለም መጀመሪያ እያሉ እሳቸው በህይወት እያሉ ከዚህ ለዚህኛው ልጅ ሰጥተውት የነበረውን እንግዲህ አሁን ያው ሰጥተውት የነበረውን ይወስዱና ወደዚህኛው ከዚህኛው እንትን አድርገው ወደዚህኛው ለመቀየር ፈለጉ። መጀመሪያ ከሰጡት ላይ አንስተው ወደዚህኛው ለማዞር ሲፈልጉ ያችን ወረቀት ያዘና ሂዶ ወደ ራሱ ስም ቀየረው ነው። ወደ ራሱ ስም ቀይሮ ካርታ ሰራበት በእሷ ባሰራችው ቤት ላይ
ከዛን ወደ ራሱ ካስቀየረ በኋላ ያው ወደዚህኛው ሊያዞሩ ሲሉ እሱ ቀድሞ ጨርሷል። ከዛን ለመክሰስ ሲሄዱ እሱ ሙሉ ወደ ህጋዊነቱን እንትን ስላደረገ በፍርድ ቤት ያሸንፋቸዋል። ከዛን ከፍርድ ቤት ተመልሰው እቤት ካሉ ልጆች ጋር ይሄ እንትን ያው መሸነፋቸውን እንዳሸነፋቸው ምናምን ነገር ሲነግሩ ከልጆች ጋር ሰጣ ገባ ውስጥ ይገባሉ ይመስለኛል። እቤት ካሉ ከሷም ልጅ ጋር ከሌሎችም ጋር ምናምን ነገር። አሁን ይሄ ግጭት ሲነሳ እናት አንድ የፍርድ ቤቱ ውሳኔ አለ፣ ሁለተኛ ልጆቹ ያለመግባባት ሁኔታም አለ። በእንደዚህ አይነት እንትን ውስጥ ይገቡና ሂደው ይሄንን መድኃኒት ጠጥተው ነው ህይወታቸው ያለፈው የሚል ነገር ነው እየነገሩኝ ያሉትና ይሄ ነው ያለው አማራጭ። አሁን ቅድም እንዳልነው ነው በአባገዳ ጉዳዩ እንዲያዝና እንዲጠየቅ ማድረግ ነው።